አሜሪካ ኢትዮጵያን ጨምሮ በ36 ሀገራት ዜጎች ላይ የጉዞ እገዳ ልጥል ነው። የዶናልድ ትራምፕ አስተዳደር ኢትዮጵያን ጨምሮ የ36 ሀገራት ዜጎች ወደ አሜሪካ እንዳይገቡ ለማገድ ሐሳብ እንዳለው ሮይተርስና ዋሽንግተን ፖስት የተመለከቱት የሀገሪቱ ውጭ ጉዳይ መስሪያ ቤት ውስጣዊ ሰነድ አመለከተ። በዚህ 2 ወራት የጊዜ ገደብ የተቀመጠለት የእገዳ ውሳኔ ውስጥ አብዛኞቹ ሀገራት ከአፍሪካ ሲሆኑ ኢትዮጵያ፣ ጅቡቲ፣ ደቡብ ሱዳንና ግብጽ ይገኙበታል። መንግስት የውጭ ሀገር ስራና ሰራተኛ አገናኝ ኤጀንሲዎች ፍቃድ ለማግኘት ከ5 እስከ 20 ሚሊዮን ብር ካፒታል እንዲኖራቸው የሚያስገድድ ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት አቅርበዋል። ረቂቅ አዋጁ ኤጀንሲዎች ከ50 ሺህ እስከ 250 ሺህ ዶላር የዋስትና ገንዘብ በስራና ክህሎት ሚኒስቴር የባንክ ሂሳብ እንዲያስቀምጡም ያስገድዳል። ረቂቅ አዋጁ ኤጀንሲዎች በራሳቸው ለውጭ ሀገር ስምሪት ሰራተኞችን የሚመለምሉበትን አሰራር የሚያስቀር ድንጋጌ በውስጡም ይዘዋል ተብሏል። በረቂቁ መሰረት ኤጀንሲዎች በሚያቀርቡት የስራ ቅጥር ትዕዛዝ መሰረት ሚኒስትሩ ለውጭ ሀገር ስራ የሚሰማሩ ሰራተኞችን ይመድብላቸዋል ተብሏል። ሆኖም አንዳንድ ኤጀንሲዎች አዲሱ ድንጋጌ ከአሁን ቀደም ተሞክሮ ከሽፈዋል በማለት በረቂቁ ላይ ቅሬታ እንዳላቸው ቢቢሲ ዘግበዋል። በሲዳማ ክልል መፈንቅለ መንግስት ለማካሄድ ጥረት በማድረግ የተጠረጠሩት ባለስልጣን ያለመከሰስ መብታቸው ተነሳ። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በክልሉ መንግስት ላይ በተደጋጋሚ መፈንቅለ መንግስት ለማካሄድ ጥረት በማድረግ እንዲሁም በህገወጥ የጦር መሳሪያ ግዢና ዝውውር ተባባሪነት ተጠርጥረው ያለመከሰስ መብታቸው ተነሳ። የኢትዮጵያ አየር መንገድ በእስራኤልና በኢራን መካከል እየተካሄደው ባለው ጦርነት ሳቢያ ወደ ቴል አቪቭ የሚያደርገውን በረራ በጊዜያዊነት ማቋረጡን አስታወቀ። በእስራኤል በተፈጠረው ወቅታዊ ሁኔታ ምክንያት ወደ ቴል አቪቭ የምናደርገውን በረራ በጊዜያዊነት የተቋረጠ መሆኑን እንገልጻለን ሲል በማህበራዊ መገናኛ ገጹ ባስተላለፈው መልእክት ገልጿል። አየር መንገዱ በረራውን ያቋረጠው በጊዜያዊነት መሆኑን ጠቁሞ ለተፈጠረው መግላላት ይቅርታ ጠይቃለሁ፣ አዳዲስ መረጃዎች ሲገኙ አሳውቃለሁ ብለዋል። ሌላው እስራኤል በኢራን ላይ ጥቃት መፈጸሟንና ኢራንም ለጥቃቱ ምላሽ መስጠቱን ተከትሎ በዓለም ገበያ ላይ ድንጋጤ መፈጠሩን የተመለከቱ ዘገባዎች በመሰራጨት ላይ ናቸው። በተለይ በዓለም የነዳጅ ዋጋ ላይ ከፍተኛ ጭማሪ እየተመዘገበ ይገኛል። ፕሬዚዳንት ዶናልድ ትራምፕ በኢትዮጵያና ግብጽ መካከል በህዳሴው ግድብ ሳቢያ የገቡበትን ውዝግብ ጣልቃ ገብተው ሰላም ማስፈናቸውን በሶሻል ሚዲያ ገጻቸው ላይ ተናግረዋል። ፕሬዚዳንት ትራምፕ ይህንን የገለጹት ኢራንና እስራኤል የገቡበትን ግጭት በሰላማዊ መንገድ ሊፈታ እንደሚችል በጠቆሙበት መልእክት ላይ ነው። ፕሬዚዳንቱ በእሳቸው ጣልቃ ገብነት በሁለቱ ሀገሮች መካከል ሰላም መስፈኑንና ይኸው ሰላም ባለበት ይቀጥላል ብለው እንደሚያምኑ ጭምር ገልጸዋል። ፕሬዚዳንት ትራምፕ ይህንን ይበሉ እንጂ በመጀመሪያው የስልጣን ዘመናቸው በግድቡ ሙሌትና የውሃ ክፍፍል ድርሻ ዙሪያ ሶስቱ ሀገራት አስገዳጅ ስምምነት እንዲፈራረሙ ያቀረቡትን ረቂቅ የስምምነት ሰነድ ኢትዮጵያ ውድቅ ማድረጓ ይታወሳል። የኬንያ መንግስት ለሱዳኑ ፈጥኖ ደራሽ ኃይል ጦር መሳሪያ መላኩን በምርመራ ማረጋገጣቸውን የሀገሪቱ የዜና አውታሮች ዘግበዋል። ዴሊ ኔሽን ጋዜጣና ኤንቲቪ በተንቀሳቃሽ ምስሎች ላይ ባደረጉት ምርመራ በካርቱም አቅራቢያ የፈጥኖ ደራሹ ኃይል ይዞታ በነበረ የጦር መሳሪያ መጋዘን ውስጥ የኬንያ መከላከያ ሚኒስቴር መለያዎች የታተሙባቸው የጦር መሳሪያ ሳጥኖች መገኘታቸውን ማረጋገጣቸውን ገልጸዋል። የኬንያ መከላከያ ሚኒስቴር በበኩሉ በምርመራው በተጠቀሱት በመሳሪያ ሳጥኖች ላይ የታተሙትን የመለያ ምልክቶች እንደማያውቃቸው ገልጸዋል። የሱዳን ወታደራዊ መንግስት ኬንያ ለፈጥኖ ደራሹ ሰራዊት ድጋፍ ታደርጋለች በማለት ከወራት በፊት የከሰሰ ሲሆን ይህንኑ ተከትሎ ሱዳን ከኬንያ የሻይ ምርት መግዛት ማቆሟ አይዘነጋም። ከዋዜማ ነው። የኢራንና የእስራኤል ግጭት መባባሱን ተከትሎ ትራምፕ የቡድን 7 ጉባኤን አቋርጠው ወጡ። የኢራንና የእስራኤል ግጭት ተባብሶ 5ኛ ቀኑን መያዙን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ እየተካሄደ ያለውን የቡድን 7 ጉባኤ ከመጠናቀቁ በፊት አቋርጠው መመለሳቸው ተገለጸ።